አልደፈርኩሽም አለ። አልደፈርኩሽም ጥለሽኝ ሄድሻለኝ። ግን ውሸቱን ነው። ታሲን በውሸት ሲሆን እጅ ላይ ነበር። ከዛ ደግሞ ልጆቹንም ለማታለል ሞከረ። ግን ደግሞ እነሱ አልተታለሉለትም እና ያንን ደፋር በጭራሽ አላመኑትም። መቼም እናንተ በጭራሽ አታምኑትም አይደል ነው? አይ እኛ አላመንነውም እማዬ። እሺ አንተ ብትሆን ታምነው ነበር? ሀሊል አንተ ጋር መጥቶ ቢሆን ያንን ሁሉ ነገር ላንተ ነግሮ ቢሆን አንተ ታምነው ነበር? ንገረኝ እንጂ ታሲን፣ እኔን አታምነኝም ነበር ወይ? ሱምሩ አዎ አታምነኝም ነበር ገምቻለሁ። አይ አዎ ልክ ነኝ። ያስታውቅብሃል። አይኖችህን ሳይ በግልጽ ይታየኛል። በደንብ አድርጎ ነው ሁሉም ነገር የገባኝ። አይ ሱምሩ እኔን አታምነኝም። ምን አይነት ጉድ ነው? በእውነት ይህንን ነገር አላምንም። ይኸውልህ አንተም የማታምነኝ ከሆነ ከዚህ በኋላ እኔ እናንተ ነገር እስከ መጨረሻው አበቃ ማለት ነው። ታሲን እንጂ ሱምሩ ምን እያልሽ? አትንካኝ በቃ። ምንድን ነው ሱምሩ? አልተረዳሽኝም መሰለኝ። ምንድን ነው የምትይው? እማዬ አንድ ጊዜ አዳምጪኝ እባክሽን ሱምሩ፣ እባክሽን። ምን እያደረግሽ ነው? አልተረዳሽኝም መሰለኝ። እኔ አንድም ነገር አላልኩም። የት ነው የምትሄጂው? ታሲን እባክህን ተወኝ። እኔ ምንም ነገር አላልኩም። ልቀቀኝ እያልኩ ነው። ሱምሩ ቆይ ግን ይሄ ነገር ይገባኛል እንዴ? እኔ አንድ እንኳን እኮ ያጠፋሁት ነገር የለም። ጭራሽ ልጄም አያምነኝም። ታሲንም ቢሆን አያምነኝም። እኔን አያምኑኝም፣ ግን እሱን ያምኑታል። የት ነሽ ሱምሩ? የት ነው ያለሽው? እባክሽን ስልክሽን አንሺ። እባክሽን በፈጠረሽ ስልክሽን አንሺ። ስልኳን አታነሳም። ታሲኒን ሸርሊ፣ እንዴት ሱምሩን አታምናትም? እንዴት ትጠራጠራታለህ? ያውም ካሳለፈችው አስቸጋሪ ጊዜ በኋላ እንዴት? ሱምሩ ይቅርበኝ፣ በፈጣሪ ይቅርበኝ እባክሽ። እባክሽ ማሪ፣ ስልክሽን አጠፋሽው። አታጥፊው እባክሽን፣ እባክሽን አታጥፊው። አንሺው እባክሽን፣ አታጥፊው። ኖ ኖ ኖ ኖ ውዴ፣ ወይኔ ልጄ። ኖ ኖ ኖ ኖ አምቡላንስ። ምን ተፈጠረ? ልጄ ተነስ፣ በል ተነስ፣ ተነስ። ኖ ተነስ፣ የኔ ልጅ ተነስ ውዴ፣ ተነስ። አምቡላንስ መጥራት አለብን። ኖ አይሆንም። ቆይ አንዴ ልደውል። ደህና ነኝ፣ ደህና ነኝ፣ ደህና ነኝ ካዱዬ፣ ደህና ነኝ። ለማንም እንዳትናገር ልጄ። ደህናማ አይደለህም፣ ተው እንጂ እባክሽ አትጨናነቂ ካድርዬ። ደህና ነኝ፣ ምንም አልሆንኩም። ቀኑን ሙሉ ምግብ ስላለ። እንግዲህ ልጅ አንድ ጠንካራ ወጣት ከመሬት ተነስቶ ራሱን አይሰጥም።
ተነስ፣ መታከም አለብህ ውዴ። አንድ ጊዜ ብታዳምጪኝ እኮ እኔ ላስረዳሽ እችላለሁ። ከጠዋት ጀምሮ አንድ ነገር አልበላሁም። ስለ ራበኝ ነው እንደዚህ ሆንኩት። በደንብ ስላልበላሁኝ እራብ ነው እንደዚህ ያደረገኝ። እሺ እሺ፣ ልነሳ። ስሚ አዳምጪኝ አንዴ። እኔ የራሴ ዶክተር አለኝ። ስለዚህ እሱ ጋር ሄጄ እታያለሁ። ያንን ነገር ታምጪልኝ ትችያለሽ እባክሽ? እሺ። አሁን ወደ ሆስፒታል መደወል አለብኝ ነው። ቆየትም እንዳትደውይ እየለመንኩሽ ነው። ለመሌክ ምንም ነገር እንዳትነግራት እሺ? ለወንድም ታሲን ወይም ለማየ እንዳትነግራቸው፣ ለማንም እንዳትናገር እሺ? አክስቴ እሺ፣ ግን መታከም አለብኝ። አንድ ምንም አታስቢ ካድርዬ፣ እኔ የራሴ ዶክተር አለኝ። እሺ፣ በኋላ ራሴ ሄጄ ዶክተሬን አናገራለሁ። በቃ እንዳታስቢ እሺ? አንቺ ምግብ ብቻ አምጪልኝ በቃ። እሺ፣ አመጣልሃለሁ ውዴ። እሺ፣ አመሰግናለሁ። የት ነሽ ሱም? የት ነው ያለሽው? በፈጠረሽ። አቤት ነው ወንድሜ። ምን አደረክ? እናቴን አገኛት? አይ ወንድሜ አላገኘኋትም። ማለቴ በፍጥነት እየነዳው ነው፣ ግን ልደርስባት አልቻልኩም። አትታየኝም። እሷም እየፈጠነች። ለመሆኑ ደውለላታል? ቆይ አዎ፣ ግን ላገኛት አልቻልኩም። ጭራሽ ስልኳንም አጥፍተዋለች። አላውቅም። ወይኔ ምን እያደረገች ነው? የት ሄዳ ሊሆን ይችላለች? ወንድሜ አላውቅም። ኑ ምናልባት ጓደኛዋ ጋር ሄዳ ይሆናል። ማን ያውቃል? እኔም አላውቅም። አሁን ምንድነው ማድረገው? ቆይ ዝም ብዬ ቤት ተቀምጬ ልጠብቅህ ነው ወይስ የሆነ ነገር ላድርግ? አይ ኑ ምንም ማድረግ አትችልም። አንተ ቤት ሁን እሺ? ምናልባት ትረጋጋና ትመጣ ይሆናል። እሺ ካልኪውን በቃ እሺ። የት ነሽ ሱምሩ? የት ነው ያለሽው ውዴ? ወይ ብላ የኔ ማር ብላ፣ የኔ አንበሳ፣ የኔ ብርቅዬ ወንድም መሱት፣ ዛሬ በጣም ነው ያኮራኸኝ። ጎበዝ በርታልኝ። እሺ ውዴ። እህቴ የሆነ ነገር ንገረኝ መሱትዬ። ብታይ ከውድድሩ በኋላ የኮሌጁ ዳይሬክተር መጥቶ ነበር። እንኳን ደስ አለህ አለኝ። ድሮስ አንደኛ እኮ ነው የወጣኸው እንዴ? ከዛ ደግሞ ምን አለ? ነጻ የትምህርት ዕድል እንሰጣለን አለኝ። በጣም ደስ የሚል ዜና ነው መሱት። ጎበዝ የኔ ውድ። ግን አዳሪ ትምህርት ቤት ነው። ቀን ቀን ብቻ እየሄድክ መማር አትችልም? ይቻላል፣ ግን ደግሞ በጣም ሩቅ ቦታ ነው። የት ነው? ስልጣን ማርሽን አለፍ ብሎ ነው። ሩቅ ነው። እህቴ እኔ እዛ ትምህርት ቤት መማር ነው የምፈልገው። አዝናለሁ። ስለዚህ እዚህ ብቻሽን ትቼሽ ልሄድ ነው እያልከኝ ነው ውዴ? ታይ እንደዛም አትበይ እህቴ። እኔ ሲጀመር እዚህ ደስ አላለኝም። በጣም ብዙ ሰው አለ። ሁልጊዜ መጮህና መጣላት ብቻ ነው። ማጥራት አልቻልኩም። ደግሞ ጥሩ ዕድል ነው የገጠመኝ። በነጻ እኮ ነው የምማረው። ውይ የኔ ውድ ወንድም መሱትዬ፣ አንተ አሁን ስለ ወጪው እያሰብክ ነው እንዴ? እሺ ለእኔ ይሄ ይሻለኛል የምትል ከሆነ ችግር የለውም። እሺ አታስብ የኔ ውድ። እሺ አልሽኝ ማለት ነው? በጣም ነው ግን የምትናፍቀኝ። እሺ ምንም ማድረግ አልችልም። ቅዳሜና እሑድ ደግሞ እየመጣሁ እጠይቅሻለሁ። እሺ የኔ ውድ ወንድም። የት ነሽ ማሬ? ምን እያደረግሽ ነው? ቤት ነሽ? አይ እኔ ቤት አይደለሁም፣ ወጥቻለሁ። ግን ደግሞ የሆነ ነገር ልነግርሽ እፈልጋለሁ ማዬ። ምን ተፈጠረ ሱምሩ? የት ነው ያለሽው? አንድ ነገር ተፈጥሯል ማዬ፣ ግን መጨነቅ የለብሽም። እሺ አደራሽን ማዬ። ምን ማለት ነው አትጨነቂ ማለት? ምን እንደሆነ ንገሪኝ። እየጠየቅኩሽ ነው፣ ንገሪኝ። ምን ተፈጠረ? እማዬ ይኸውልሽ፣ እኔ ከታሲን ጋር ተጣልቻለሁ። ምን? ለምን? ምን ተፈጠረ? ምን አደረገ? ንገሪኝ ልጄ። ጨዋብሽ እንዴ? ማገጠብሽ? ለምንድን ነው የምትጣሉት? ሀሊል መጣ እማዬ። የልጆቹ አባት እያልሽ ባልሆነ? አዎ እሱ ነው የመጣው። እና ለምንድን ነው የመጣው ማሬ? ደግሞ ምን ሊል ፈልጎ ነው? እኔ ምን አውቅለታለሁ እማዬ። ያ የተረገመ መጀመሪያ ኑና መሊክን አገኛቸው። አምላክ ብቻ የሚገባውን ቅጣት ይስጠው። አምላክ በደንብ አድርጎ ይቅጣው። የሆነ ነገር ልጠይቅሽ። እና ከታሲን ጋር ምን አገናኘው? ከእሱ ጋር ለምን ተጣላሽ? ለምንድን ነው ከቤት የወጣሽው? ስሚኝ እማዬ፣ ሁሉንም ነገር ካደ፣ ሁሉንም ካደ እያልኩሽ ነው። እንዳልኩሽ መጀመሪያ ኑና መሌክን ያገኛቸው፣ እነሱን አታለላቸው። ከዛ እኔን አግኝቶኝ እማዬ የሆነውን በሙሉ ካደ።
አይኔን እያየኝ ነው ያሸኝ። እማዬ ታሲን ደግሞ አመነው እና አሁን እኔ እየዋሸውኝ ያለውኝ ነው የሚመስለው ብታይ። ምን ማለት ነው? ቆይ አፍ አውጥቶ አላምንሽም አለሽ? የእውነት ታሲን እንደዛ አለሽ? እውነቱን ንገሪኝ። አይ እንደዚህ አፍ አውጥቶ እንኳን አላለም፣ ግን አስተያየቱን በማየት ብቻ ግልጽ ሆኖልኛል። ኑህም ልክ እንደዛ ነበር የሆነው። ኑህም ራሱ? አዎ ኑህም። በጣም ነው የሚያሳፍረው። ኑህም ሆነ ታሲን በጣም ያሳፍራሉ። ሱምሩሽ አሁን የት ነው ያለሽው? እኔ አሁኑኑ አንቺ ጋር እመጣለሁ። የት ነሽ? አይ የኔ ውድ እናት አንቺ እዛ ሁኚ እሺ። እኔ ማንንም ማግኘት አልፈልግም። ምን ማለት ነው? የት ነው ያለሽው? ንገሪኝ። እማዬ ይኸውልሽ እኔ ከታሲን ጋር ብቻ አይደለም የተለያየሁት፣ ከካፓዶሺያ ወጥቻለሁ። ሁሉንም ነገር ትቻለሁ። እኔን የማያምኑ ሰዎች አካባቢ መሆን አልፈልግም። እሺ ከካፓዶሻ መውጣቱንስ? እሺ ግን እኔ አሁን ከአንቺ ጋር መሆን እፈልጋለሁ። አብረን እንሁን። የት ነው ያለሽው? እባክሽ ንገሪኝ ሱምሩ። እማዬ እኔ እኮ ደህና ነኝ፣ ምንም አታስቢ እሺ። እኔ ደህና ነኝ፣ እደውልልሻለሁ። በቃ አንቺ ምንም ያሳስብሽ ነገር የለም። ሱምሩ ልጄ፣ ሱምሩ ማሬ። ለእኔ አንድ ከግማሽ ይሆንልኝ፣ ግን ደግሞ በደንብ የሚያቃጥል ይሆንልኝ። ደግሞ ቆንጆ ይሁን። እሺ ማሪ፣ አንቺ አንድ ይበቃሻል? አይ እኔ በቃኝ። ምግብ እየመረጥክልኝ መብላት በጣም ነው የሰለቸኝ። አንቺ የማትበይ ከሆነ እኔ በለዋለሁ። በቃ በቃኝ ብያለሁ እኮ። እሺ እኔ በለዋለሁ። አንድ ከግማሽ አድርግ፣ በደንብ ተደርጎ ይሰራል። እሺ ጂሃን መጥቷል። ውይ እስኪ ከበባ ዘና። ስለዚህ ከሌሎች ሰዎች ተለይታችሁ ከበበላችሁ ሊሉም ነው። አላውቅም፣ እንደፈለግክ አድርገው። እሺ ጂሃን ወንድሜ፣ በስልክ ከባብ እያዘዝኩ ነበር። ለአንተ ምን እንዘዝልህ? በነገራችን ላይ በጣም ምርጥ ከባብ ነው። ቡንያሚን፣ እስቲ ከባብ አትበል። ይልቅ ሁሉንም ሰው ሰብስብ፣ መናገር የምፈልገው ነገር አለ። ማሪ ውዴ፣ የኔ ውድ፣ መጥፎ ነገር አልሆነ ብዬ ተስፋ አደርጋለሁ። ምነው ሁላችንም ሰበሰብከን? እነግራችኋለሁ ማሪ፣ እነግራችኋለሁ። ናየት የለችም እንዴ? አዎ ኢሳት ራሱ የለም። እሱን እንኳን አውቃለሁ። ጂሃን ቆይ፣ ስለ ቤቶቹ ጉዳይ ነው እንዴ? ስማ፣ እኛ በዚህ ሰዓት የምንሄድበት ምንም ቦታ የለንም። ይህንን ቤት ካጣን ደግሞ ቡንያሚን፣ እንደዛ እንኳን አይደለም። የትም መሄድ አያስፈልገንም፣ አትጨነቅ። ስሚ ውዴ፣ ይሄ ዜና አንቺ ላይ ትልቅ ተጽዕኖ ነው የሚያሳድረው። በጣም ታዝኛለሽ፣ ግን ደግሞ ምንድን ነው ጂሃን? አባታችን አርፏል። ምን? አዝናለሁ። አባታችን ሞቷል። ወንድሜ፣ አይ ሊሞትም አይችልም። አባቴማ በጭራሽ አይሞትም። ማሪ በጣም ነው የማዝነው። ፈጣሪ ያጽናችሁ። አመሰግናለሁ መሌክ። አባዬ አባዬ አባዬ! ወይ ካፓዶሺያ ታላቅ ንጉሷን አጣች። ሳሜት ሻንሰለን አርፏል። እሺ በቃ እሺ። እኔ አባቴን ያጣሁት ዜናን፣ አባቴን በስርዓት እንኳን ሳላልፎን ያጣሁት ዜናን። ሳሜት እንዴት ይሄ ሊሆን ቻለ? መቼም ይሄ ሊሆን አይችልም። መቼም ይሆናል ብዬ አልጠበቅኩም። በቃ አይኔ ነው የጠፋው። ወይኔ አምላኬ፣ ወይኔ አምላኬ! እኔ ይሆናል ብዬ አልጠበቅኩም ነበር ዜናን። አባዬ አልሞተም። አባዬ ወንድሜ፣ እሱ አልሞተም። እኔ ገና ህይወቴን ማስተካከል ነበር። ሁሉንም ነገር ነው ያበላሸብኝ። ሁልጊዜም እንደዚህ እንዳደረክ ነበር። ሁልጊዜም እቅዶቼን እንዳበላሸብኝ ነው። እንደዚህ አይነት ስሜት ውስጥ ነው የተውከኝ። ህይወቴን ገለባበጥከው።
ሕይወቴን አበላሸብኝ። ቡንያሚን በቃ ለአንድ ሰከንድ እንኳን አዳምጠኝ። እሺ ቆይ አዳምጥ በል። እሺ አንዴ አዳምጠኝ፣ ተረጋጋ። እንደዚህ ይሆናል ብዬ አልጠበቅኩም ነበረ። እሺ አውቃለሁ፣ በጣም አዝነናል። አሁን ለእኛ ማዘን የተለመደ ነገር ነው፣ ግን ብዙ የምናደርጋቸው ነገሮች አሉ። አባዬ አንካራ ሄጄ አባቴን አስክሬን ማምጣት አለብኝ። እኔም እመጣለሁኝ። አንተ አትመጣም። ጂሃን ለእኔም እኮ ወላጅ አባቴ ነው። ጂሃን ስማ ቡንያሚን፣ አትመጣም ብያለሁ። ለምን አትመጣም እንዳልኩ ታውቃለህ? ነገ አባቴ ቀብር ነው። መላው ካፓዶሻ ይመጣል። የሆነ ሰው ደግሞ ድርጅቱን መቆጣጠር አለበት። ይህንን ማድረግ የሚችለው ሰው ደግሞ አንተ ነህ። ለዛ ነው አትመጣም ያልኩ። ገብቶኛል። በቃ ወንድሜ አትጨነቅ፣ እኔ ያለሁልህ ወንድሜ። ሁሉንም ነገር ለእኔ ተው፣ ምንም አታስብ። የመስጊዱን ኢማም፣ የጸሎቱን፣ የቀብር ስነ ስርዓቱን፣ ከዛም ደግሞ የሬሳ ሳጥኑ የሚሸፈንበት አሪፍ ጨርቅ አዘጋጃለሁ። ሌላውንም ነገር በሙሉ ሁሉንም እኔ ያዘጋጀዋለሁ። አንተ ብቻ ምንም ሀሳብ አይግባ። እሺ የሚደረገውን ታደርጋለህ አውቃለሁ። ማወቅ ያለብህ ነገር ቢኖር አባቴ የቤተሰባችን መቃብር ስፍራ እንደሚቀበር ነው። ከአያታችን አጠገብ። ይህንን ወቅና የሚደረገውን አይደል? እሺ አታስብ፣ እኔ የሚደረገውን በሙሉ አደርጋለሁኝ። አታስብ። እሺ ጂሃን ወንድሜ፣ ኢሳት ጋር ደወልኩኝ ግን ላገኘው አልቻልኩም። እንዴት ነው የምንነግረው? አታስቢ የኔ ውድ፣ አሁን እሱ ማግኘት አትችይም። እኔ ያገኘውና እነግረዋለሁ። እህቴ ከኔ ጋር ወደ አንካራ መሄድ ትፈልጊያለሽ? እሺ ማሪ፣ እሺ አታልቅሽ ማሪ። ሻንጣህን በቃ እኔ ላዘጋጅል። እሺ አመሰግናለሁ ማሪ። ቡንያሚን ወደ የትኛው መስጊድ ነው የሚወሰደው? ሙሳላ መስጂድ። ልክ ነህ። ትልቅ ነው እና ደግሞ በጣም ንጹህ ነው። ንጹህ ቆንጆ መስጊድ ነው። ግን መልበሪ ግሎቨር የምትል ከሆነ ጥንታዊ ነው እና በጣም ያረጀ ነው። ለእኛ ሰዎች በፍጹም ይሄ ቦታ በቂ አይደለም። ከሳሚ ሻንሳላ ሞት በኋላ ሰዎች ወደዛ እንደሚጎርፉ በጣም እርግጠኛ ነኝ። እሺ የትኛው መስጊድ ቢሆን ችግር የለውም። በቃ እሺ አታስብ። እሺ ቻው። ይኸውልህ ጂሃን፣ ቀስ ብለህ ደርስ ደውልልኝ። ቆይ አንዴ በዛው ነው። እሺ ቆይ አዳምጠኝ ጎበዝ። እንደዚህ መቀጠል አለብህ። አንተ ጠንካራ ነህ፣ በጣም ጎበዝ ነህ። ትሰማኛለህ? እሺ ማሪ፣ የማደርጋቸው ነገሮች አሉኝ። ቆይ አንድ ጊዜ ልሳምህ። ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ምንድን ነው ኢሳት? 1 ሚሊዮኑን ወስደ ጠፋ? እንዴት ነው 1 ሚሊዮን ላንተ የሚበቃ? አሁን ለሀሊል ምን ልለው? ዘግቻለሁ። ሂክመት ናለች። ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ኢሳት። ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ይቅርታ፣ እናንተ ሰዎች ምን እያደረጋችሁ ነው? እኔን ከጨዋታ ለማስወጣት በዚህ ተስማምታችኋል አይደል እንዴ? ሀሊል ይህንን በፍጹም ሊቀበል አይችልም መቼም።